ገድል የሚባል ትምህርት ግን የለም እኮ ትክክል። ቤትም ቤተክርስቲያን የለም። ይሄ በእኛ በየትኛውም ጉባኤ ማለት ነው። ይሄ ከሆነ ምንድነው ታዲያ ድርሳናትና ተአምራት ምንድናቸው ያል እንደሆነ ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የሥራ መጽሐፍ በህይወት የኖሩ ናቸው። ለምሳሌ ሁልጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው መጽሐፍ ቅዱስ ታሪካችን ላይ የትኛውም ተራራ ሲያነሳ አላየነውም። በሌላ መጽሐፍ በ10ኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስምዖን መጣ። ያው ዛሬ እንደምታውቁት ግብጽ ላይ ጠባሳው የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በ11ኛው መቶ ክፍለ ዘመን መግቢያ ላይ መጣና ይሄን አደረገው። ስለዚህ መጽሐፍ ቅዱስን የተረጎሙ ቅዱሳን ታሪካቸው ነው የተጻፈበት ገድል ተአምር፣ ሌላ ምንም ነገር አይደለም። ስለዚህ ገድላትን ግን እንደ መጽሐፍ ቅዱስ ናቸው ወይም ደግሞ የመጽሐፍ ቅዱስ እንደ ብሉይ ኪዳን እንደ ሐዲስ ኪዳን ሆነው እንዲሆናሉ እንዲያይሆናሉ የሚል ነገር የለም። ሁለተኛ ደግሞ ቅድም እንዳልኩት እንደው ምንም ስህተት የለባቸውም አትልም ብላ አታውቅም እንዴ? በጣም እኮ ነውር ነው። አታውቅም። እኛም አሁን ስብሰባው ላይ ያነሳ ነው በጣም ደስ የሚለው እንደውም ምናልባት እንደው ልዩነት ይኖር ይሆን ብዬ ፈርቼ ነበር። የሚገርማችሁ ብዙ ቀን አልገባው፣ 3 ቀን አልገባው፣ አንዱን ቀን እንደምንም ገባው። በግል ምክንያት ነው ያልገባሁትና አንዱን ቀን ግን ያው እንደምንም አጣብቤ ገብቼ ነበረ። ደስ የሚል ርዕስ ላይ ነው የደረስኩት። ገድላት፣ ድርሳናት፣ አዋልድ መጻሕፍት በአጠቃላይ በዚህ ላይ የሚወያየው ግሩፕ ላይ ነበርኩ እና እኔ ምናልባት እንደው ልዩነት ይፈጠር ይሆን ብዬ አስቤ ነበር። ሁሉም ሊቃውንት በአንድ ቃል ያጸደቁት በየጉባኤ ቤቱ ስንነጋገር ይኖርበት ነው። እንዲህ አይነት ችግር እንዲህ አይነት ነገሮች የቃላት የምን ዝንፈቶች ይኖራሉ። እነዚያን ዝንፈቶች ማስተካከል የቤተክርስቲያኒቱ የሊቃውንቱ ግዴታ ነው ተብሎ ተስማምበት ነው እንጂ መጽሐፍ ቅዱስን ይተካሉ ራሳቸው እንደ መጽሐፍ ቅዱስ ይሆናሉ የሚል ቤተክርስቲያኒቷ እንደዚህ አይነት አስተምሮ የላትም። ቅድም እንዳልኩት ምንም እንደው ችግር የለባቸውም የሚልም ትምህርት የለም፣ ሐሳብም የለም። በአንድ ድምጽ ሊስተካከሉ የሚገባቸው ተስተካክለው ይታተሙ። ይሄ ዝም ብሎ በየቤቱ የሚታተመው ህትመት ይቁም ነው የተባለ። በየቤቱ ማለት አንዳንዱ ከቅንነት አንዳንዱ ከሌላ ዓላማ ብዙ ነገር ያደርጋል። በእኛ ቤት እንደምታውቁት ሌላውን ተውትና መጻሕፍቱን እንደው ዘቢብ እንኳን እኮ የኛ ቤተክርስቲያን የላትም እኮ የውጭ ሰው ነው የሚያመጣው። በሌላ እምነት ያሉ ሰዎች አልባሳቱን ብትመለከቱ አብዛኞቹ በደንብ እንደው ሰው የሚወዳቸው አገልጋይ የሚወዳቸው የውጭ ነው፣ የግሪክ የምናምን ነው የሚባለው። ነጋዴ ነው የሚያዘጋጀው ሁሉን ነገር። ቤተክርስቲያኒቱ በራሷ መንገድ ልታዘጋጀው የሚገባው። መጻሕፍትም እንደዛ ናቸው። ዝም ብሎ ነጋዴ እንደፈለገ የሚያሳትማቸው ናቸው። እነዚህ መጻሕፍት ምንም ስህተት የለባቸውም እንዴት ይባላል? ነውር እኮ ነው። እንደው የለባቸውም ማለት በራሱ ማለት ነው። ያ ማለት ግን ጸጉር ይስተካከል ማለት አንገት ይቆረጥ ማለት አይደለም። የቃላት የሐሳብ የምን ዝንፈት አለባቸው ማለት እንደው ገድላት አያስፈልጉም የሚል ድምዳሜ ያለው ሰው ደግሞ እሱ ካለ እብድ ነው። ያስፈልጉናል። ቅዱስ ጳውሎስ እንደተናገረው ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው ያለ እና እኔ አሁን የአቡነ ተክለ ሃይማኖትን ፍሬ ለማየት ብፈልግ መጽሐፍ ቅዱስ ላይ አላገኘው። የሌሎችን ቅዱሳን እነ ቅዱስ ጊዮርጊስ ብንል ከመጽሐፍ ቅዱስ በኋላ የመጡት አረዛው መጽሐፍ ቅዱስ ላይ ያሉት ተጋድሏቸው መቻለና እና አንዳንድ ጊዜ ደግሞ ተአምሩ ላይ ለምሳሌ አቡነ ተክለ ሃይማኖት በአንድ እግር 7 ዓመት ሲባል እንዴት ምናምን እኔ እዚህ ጋር የአቡነ ተክለ ሃይማኖት ብርታት አይደለም የሚታየኝ ወንድሜ፣ የአቡነ ተክለ ሃይማኖት አይደለም በአንድ እግር እንዲቆሙ የሚያደርግ አምላክ አላቸው። እግዚአብሔር በቅዱሳኑ ድንቅ ነው የሚለውን የመጽሐፍ ቅዱስ ቃል ነው የተረዳሁት። ስለዚህ እኔ አሁን የአቡነ ተክለ ሃይማኖት ጥንካሬ አይደለም የእግዚአብሔር ችሎታ ነው፣ የእግዚአብሔር ካህሊነት ነው የሚታየው በዚህ ገድል ላይ እንጂ አንድ ሰው አይደለም በአንድ እግር በሁለት እግር እንኳን ቆሞ በመቋሚያ ተደግፎ እንኳን አይቻልም። ይሄ ለምን ሆነ ያልን እንደሆነ እግዚአብሔር በቅዱሳኑ ድንቅ ነው፣ እግዚአብሔር በወዳጆቹ ያደረገው ነው። አሁን ብዙዎች የሚቀልዱት የሚያፌዙበት የአቡነ አረጋዊ ገድል ያው እንደምታውቁት በዘንዶ ወደ ላይ መውጣታቸው ነው አይደለም? ዳዊት በመዝሙር 90 ላይ ተናገረ። ከሐዋርያት ይሄንን ምናልባት ሲያደርግ ያየነው የለም በመጽሐፍ ቅዱስ።
በዘንዶውና በአንበሳው ላይ ትጫናለህ የሚለውን ቃል እንዲህ ይሄ ስልጣን ከተሰጠ ለእግዚአብሔር ተከታዮች ለክርስቶስ አገልጋዮች አቡነ አረጋዊ የማያደርጉበት ምን ምክንያት አለው? ስለዚህ መጽሐፍ ቅዱስ የሰጠውን ስልጣን የሚተረጉሙ የእምነት ፍሬያቸውን የምንመለከታቸው ሰዎች አሉ። ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እኛ እኮ የምንመስለው ክርስቶስን ብቻ አይደለም፣ ክርስቶስን የመሰሉ አባቶቻችን እናቶቻችንን ጭምር ነው። ኃጢአት ብንሰራ ከአብ ዘንድ ጠበቃ አለን የሚለው እኮ ይሄው ነው። ኃጢአት ብንሰራ ነው የሚለውና ኃጢአት የሰራው ጠበቃ ያስፈልገዋል። ያ ጠበቃ ደግሞ አንዱ የጠበቃው መገለጫ በምንበላው ስጋ በምንጠጣው ደም በኩል የሚደረግልን ጥበቃ ነው። ከእግዚአብሔር ጋር የምናደርገው ህብረት አንዱ ይሄ ስለሆነ ማለት ነው። ስለዚህ ሰው ሲቆርብ ነገ ኃጢአት አቁራቢውም ቆራቢውም ነገ ሊሳሳቱ ይችላሉ፣ ነገ ሊወድቁ ይችላሉ። ግን መጽሐፍ እንዳለ ጻድቅ 7 ጊዜ ይወድቃል፣ ክርስቲያን ማለት ነው አማኝ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። በመነሳት ነው የሚጨርሰው። ስለዚህ ይሄ ምናልባት አገላለጹን እንግዲህ ሰው ትህትና የመሰለ ትዕቢት ይባላል። እንዲህ አይነት ነገር ወይ እኔ ለቁርባን አልበቃም ወይ እኔ ምናምን ከላይ ስታየው ትህትና ይመስላል፣ ውስጧ ግን አደገኛ የሰይጣን ወጥመድ አለባት። ትህትና በምትመስል ነገር እንዳለ ማራቅ ማለት ነው። እና ትህትናው መልካም ነው፣ መፍራቱ ጥሩ ነው። ግን ሰው ትህትናውን ማሳየት ካለበት ፍርሃቱን ማሳየት ካለበት ንስሐ ገብቶ እንደሚገባ ሆኖ መቁረብ እንጂ እኔ ኃጢአተኛ ነኝ በሚል ሰበብ ኃጢአተኛ ሆኖ መቅረት ትህትና ሆኖ አያውቅም። እንደገና ደግሞ ለማይታወቅ የእድሜ ጣሪያ የሆነ ጊዜ ብሎ መቅጠር ምንም የምናውቀው ነገር የለም። ከዚህ አንጻር ነው እንግዲህ ስለ ቁርባን የተናገርኩት ባጭሩ። እውነት በጣም ደስ ይላል። ቃል ያሰማልን። ወንድሞች በጣም እያፈጠጡብኝ ነው፣ ግን ከዛ በፊት እኔ ውስጤ ሰላም እንዲሆን አንድ ብቻ ጥያቄ ላቅርብ፣ ይቅርታና ማለት ነው። በዚህ እንግዲህ ያው እንግዲህ በትንሹም ተቆራርጦ የሚሆን እንደሚከታተሉን ያው እንደሚያዩን ነግረውናል። እና በዚህ በሶሻል ሚዲያው አገልግሎት እና በጣም ከተለያዩ ቤተ እምነቶች ከክርስትና ውጭ ያሉ አንድ ነገር ይነሳል እና እዛ ነገር ላይ የሆነ ነገር እንዲሉን ስለፈለግኩ ነው። ምን አይነት ነገር ያነሳሉ? እንደው የቲክቶኳ ኦርቶዶክስ እና የመሬቷ ኦርቶዶክስ እንደው ይለያያሉ የሚል አይነት ነገር ያነሳሉ። እንግዲህ እርሶ ደግሞ ይኸው በቤተ ክርስቲያን አገልጋይ ኖት፣ መምህራችን ኖት። የሚናገሩት ነገር እዚህ ላይ ካለ ከዛ ወደ ወንድሞች ይሄዳሉ። የቲክቶኳ ቤተክርስቲያን እንግዲህ ቲክቶክ የሚባል ቤተክርስቲያን ለጊዜው እንግዲህ አላውቅም። ቤተክርስቲያን እንደዚህ ከሆነ እንግዲህ ቴሌቪዥን ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን አለችና የቴሌቪዥኗ ቤተክርስቲያን አይባልም። ዩቲዩብም አለ፣ የዩቲዩቧ ቤተክርስቲያን አይባልም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ዩቲዩብም አለው፣ ቴሌቪዥን አለው፣ ልዩ ልዩ ሚዲያዎችን ልትጠቀም ትችላለች ቤተክርስቲያን። መጻሕፍቶች አሏት። ይሄን ሁሉ እንግዲህ ሐሳብ የሚገለጥበት ይሄ ዝም ብሎ እንዲሁ መንፈሳዊ ፖለቲካ ይመስለኛል ካልተሳሳት፣ ወይ ደግሞ ሌላ ስም ሊኖረው እንደሚችል አላውቅም። ማለቴ አንዳንድ እዚህ አካባቢ ሰይጣን ምን ይላል? እነዚህ እነ ቅዱስ ሐዋርያቱ በባህር ሲሄዱ ድንገት ክርስቶስ ታያቸው የሚለው ታሪክ ላይ እና በጣም ደነገጡ። ለምን ደነገጡ? በየብስ ያሸነፍነው ሰይጣን ደግሞ ባህር ላይ ሊያሰጥመን ይሆን ብለው ፈሩ የሚል ትርጓሜ ያለውና አንዳንድ ጊዜ ቆሮንቶስ ላይ የተሸነፈ ሰይጣን ቃና ላይ መሄዱ አይቀርም። እዛ ዮርዳኖስ ላይ የተሸነፈ ያፈረ ሰይጣን የሆነ ቦታውን እየቀያየረ አለ አይደለ? አንዴ በምድረ በዳ፣ አንዴ በቤተ መቅደሱ ዝንቦ ላይ፣ ሌላ ጊዜ ደግሞ ወደ ሆነ ቦታ እንዲህ ነው። ቦታ ይቀያይራል፣ ቃል ይቀያይራል። ሰይጣን ሁሌም እንዲህ ነው። በተመሳሳይ ቦታ በተመሳሳይ ነገር ሰውን አይፈትንም። ክርስቶስ ላይ እንኳን እንግዲህ እንዴት ሲለዋውጥ እዚህ ድል ብነሳው እዛ እያለ ሲቀያይር ነው የምናየው። እና የሰይጣን የተለመደ ታክቲክ ነው የሚመስለኝ በመጽሐፍ ቅዱስ የዛኛው የዚህኛው ማለት እና የቲክቶኳን ቤተክርስቲያን የሚባለው እንግዲህ ከተባለ እንኳን ጥሩ፣ በነገራችን ላይ ጥሩ ጎንም እኮ አለው። ቲክቶክ ቤተክርስቲያን ሆኗል ማለት ነው ከዳንስ አልፎ በጣም ደስ ይላል። ምናልባት ቅርብ ጊዜ ዝም ብዬ እንዲሁ ሳነብ አንድ ካህን አሉና ኪንድልን አንብብ ብለው ሰጥተውኝ አንዳንድ የውጭ መጻሕፍቶችን በስልኬ እንዳይ በዚሁ አጋጣሚ ያው ቀሲስ ሙሴ በምድር አሜሪካ አመሰግናለሁና ሳይ እንዲያ የውጮችን መጽሐፍ
አዶኒቶሎጂ ቸርች የሚል አየውና በጣም ነው የገረመኝ። ውዝዋዜ ይሄ ከሴቶች ተፈጥሮ ጋር ያለ ነገር ነው። ምናልባት ቲክቶክ ላይ ጸያፍ ይሆን እንዴ? የሴት መገለጫ የሚያመልኩ ሴቶች አሉ፣ ወንዶች ይሄንን የሚያመልኩ አሉ። እና በጣም የገረመኝ ይሄ በቲክቶክ ላይ አንዳንድ ጊዜ እህቶቻችንን እንዲሁ ያልተገባው ዝዋዜ ሳይ ይሄ እምነት ገብቶ ይሆን ሳናቀው እንዲሁ እንዲህ አይነት ነገር ደግሞ ይሄንን ስታዩት ያኛው ኃጢአት የሚሰራበት ከሆነ ያልተገባ ነገር እንግዲህ ሰዎችን ማዝናናት በራሱ ኃጢአት ነው ብዬ አልመጻደቅም። ሰው እርስ በርሱ የሆነ ነገር በጎ ነገር በመነጋገር ማህበራዊ፣ ሀገራዊ ብዙ ነገሮችን ማስተላለፍ ይችላል፣ ችግር የለውም። ነገር ግን ደግሞ በሌላ መልኩ እንዲያው ጥቅም የሌለው ነገር የሚደረግ ከሆነ ዝም ብሎ እንዲሁ ገላም በማሳየት እርቃንን በማሳየት ይሄ ዝም ብሎ እንዲሁ ማህበረሰብን፣ ሀገርን፣ ሃይማኖትን፣ ትውልድን የማይጠቅም ከሆነ ደግሞ ጥቅም የለውም። ለማንኛውም ግን እንዲሁ የኔ ጥርጣሬ ነው ይሄ ነገር ሳናውቀው ሀገራችን ገብቶ ይሁን በቲክቶክ በኩል በማህበራዊ ሚዲያ በኩል አድርጎ ላለሁ ይሄ ከሴት ተፈጥሮ ጋር ያለን ነገር ለምንድን ነው ሰው በጣም የሚያሳዝን ነገር አለው። አንዳንድ ጊዜ ቁም ነገር የበዛባቸው አንድ ጸሐፊ አለ እዚህ ቦሌ ቆሻሻ መጣያ ላይ ስትሄድ አለ፣ ምናልባት አይታችሁ ሰምታችሁት ከሆነ ጸሐፊው ወይም አንብባችሁት ከሆነ ቦሌ ገንዳ አለና እዚያ ገንዳ ላይ ቁም ነገር የበዛበት ጋዜጣና ዘይት የበዛበት ምግብ ተጥሎ አገኛለሁ አለ። እና አንዳንድ ቁም ነገር የሚበዛባቸው ነገሮች ወደ ጎን ሆነው እንዲሁ ዝም ብሎ ተራው ነገር ብዙ አድማጭ፣ ብዙ ተከታይ፣ ብዙ ተመልካች ኖሮት ሳይ ያ ቸርች እንደው ሃይማኖት ሆኖ ባይመጣ እንኳን ተጽዕኖ አሳረፈብን ይሆን እንዲህ ይላሉ። እና ይሄ ምናልባት በሌላ መልኩ ሌላው ላልሆነ ነገር የሚጠቀምበትን ነገር ቤተክርስቲያን አድርጋችሁት እንኳን ቢሆን እኔ ደስተኛ ነኝ ለማለት ነው። ግን አንዲት ቤተክርስቲያን ናት፣ የትም ይሁን የት አንዲት እንጂ እዛ የተለየ እዚህ የተለየ የሚባል ቤተክርስቲያን የለም፣ ሊኖርም አይችልም። ሰው ከመጽሐፍ ቅዱስ ከአባቶች ትምህርት ከመምህራን ቃል ከመጽሐፍት ካልወጣ በምንም ነገር እዛና እዚህ የሚባል ነገር የለም። ስለዚህ ቲክቶክ መሆኑ ሳይሆን ችግሩ የአባቶች ትምህርት አለው የቤተክርስቲያኒቱ ልሳን ነው ወይ መምህራን ምን ይላሉ ከሚለው ሐሳብ ጋር የተስማማ ቃል መናገሩ ላይ እንጂ እዚህ ቅድም እንዳልኩት አንዳንዴ ሰይጣን የተሸነፈ ሲሆን ሰዎችን ለማድከም ልብን ለማዛል የሚናገረው ቃል ሊሆን ይችላል።